ለኢየሱስ ይሁንለት። በጌታ በኢየሱስ ስም እንዲህ ይላል፣ ዛፍ እንኳን ቢቆረጥ እንደገና ሊያቆጠቁጥ አዳዲስ ቅርንጫፍን ሊያበቅል ተስፋ አለው። ስሩ በምድር ውስጥ ቢያረጅ ጉቶ በመሬት ውስጥ ቢበሰብስ የውሃ ሽታ ባገኘ ጊዜ ያቆጠቁጣል፣ እንደተሰከለም ችግኝ ቅርንጫፍ ያወጣል። ዋ ዛፍ እንኳን ምን ቢቆረጥ ዛፍ ቢቆረጥ በኃጢአት ቢቆረጥ በእርግማን ቢቆረጥ በሰው ቢቆረጥ በሰይጣን ቢቆረጥ በሁኔታ ቢቆረጥ ጸሎት ህይወታችሁ ቢቆረጥ እምነታችሁ ቢቆረጥ ቅድስናችሁ ቢቆረጥ ጤናችሁ ቢቆረጥ ሰላማችሁ ቢቆረጥ ሞገሳችሁ ቢቆረጥ ክብር ለኢየሱስ ይሁን። ዓለም ብትቆርጣችሁ፣ ሰይጣን ቢቆርጣችሁ፣ ኃጢአት ቢቆርጣችሁ፣ እርግማን ቢቆርጣችሁ፣ ብትበሰብሱ ብታረጁም የውሃ ሽታ ባገኛችሁ ጊዜ ግን እንደገና ታቆጠቁጣላችሁ፣ አዳዲስ ቅርንጫፍንም ታበቅላላችሁ። ለዛም ተስፋ አላችሁ። ከምን የተነሳ? ከውሃ ሽታ የተነሳ። ውሃው መንፈስ ቅዱስን ነው የሚያሳየው። ስለዚህ ዛሬ ኢንሾርት ሜሴጅን ጠቅለል ሳደርገው ተቆርጣችኋል፣ አርጅታችኋል፣ ወይም በስብሳችኋል። መንፈሳዊ ቋንቋ ነው እያወራ ያለሁት። ከኃጢአት የተነሳ ከሰይጣን ውጊያ የተነሳ ከሰዎች የተነሳ ከራሳችሁ አለማወቅ አለማስተዋል የተነሳ ተቆርጣችኋል፣ ተቀብራችኋል፣ በስብሳችኋል። ከዚህ በኋላ ተስፋ የለኝም፣ ከዚህ በኋላ አብቅቶልኛል፣ ከዚህ በኋላ ምችል አይመስለኝም፣ ከዚህ በኋላ እድል የለኝም ብላችኋል። እንግዲያውስ መልእክት አለኝ። ከመንፈስ ቅዱስ የተነሳ ግን እንደገና ትቆማላችሁ። ከመንፈስ ቅዱስ የተነሳ ግን የጠፋባችሁ ነገር እጥፍ ሆኖ ይመለስላችኋል። ከመንፈስ ቅዱስ የተነሳ አዳዲስ ቅርንጫፍ ታወጣላችሁ። ዊች ሚንስ አዳዲስ ልምምድ ውስጥ ትገባላችሁ። አዳዲስ ጸጋ በእናንተ ላይ መገለጥ ይጀምራል። አዳዲስ እንቅስቃሴ መንፈስ ቅዱስ በእናንተ ላይ መስራት ይጀምራል። አንተ የድሮ ራሱ የሚመለስ አይመስለኝም ትላለህ አይደለም? የድሮ ከመመለስ አልፎ አዲስ ነገር በአንተ ላይ ይመጣል እያልኩ እኮ ነው። ዋው ኢየሱስ ጌታ ነው። አሁን በቃ እናንተ የከበዳችሁ የድሮው ራሱ ሊመለስ አይችልም። የድሮ እምነቴ፣ የድሮ ጸሎቴ፣ የድሮ ትጋቴ፣ የድሮ አገልግሎቴ፣ የድሮ የዛሬ 15 ዓመት የዛሬ 10 ዓመት የዛሬ 6 ወር የነበረው የድሮ ነገሬ እኔ ደግሞ እያወራውን ያሉ ነው። የድሮም ነገር እጥፎ ነው ይመለሳል። ግን በሱ ብቻ አያበቃም። አዳዲስ ቅርንጫፍ ታበቅላለህ። ሻላ ፕራዲያና ማጋንዶ አዳዲስ ቅርንጫፍ ታወጣለህ። ቅርንጫፍ ካለ ደግሞ ፍሬ አለ ማለት ነው። ቅርንጫፍ በኮይሉን ካሉ እስከ ፍሬ እንደማይሰጥ ታውቃላችሁ። የሙዝ ዛፍ፣ የብርቱካን ዛፍ ኤኒ ዛፍ ብትመለከቱ ፍሬውን የሚሸከመው ምኑ ነው? ግንዱ ነው? ቅርንጫፉ ነው? ፍሬ የሚሸከመው ምኑ ነው? ግንዱ ነው? ቅርንጫፍ ነው? አቮካዶን አስቡት፣ ማንጎን አስቡት። ዛሬ ግን ውስጥ ይሞላል። በኢየሱስ ስም ጸልይልሃለሁ። ኢየሱስ ጌታ ነው። ከመሆን መልሱልኛ። ሙዝ እኔ ዛፍ አስቡትና ፍሬ የሚይዘው ግንዱ ነው? ቅርንጫፉ ነው? ፍሬ የሚይዘው ቅርንጫፉ ነው። ብራንች ነው። ቅርንጫፉ ላይ ነው። ስለዚህ ምን እያለ ነው? የተቆረጠው ዛፍ፣ ስሩ በመሬት ውስጥ ያረጀው ዛፍ፣ የበሰበሰው ዛፍ የውሃ ሽታ ባገኘ ጊዜ እንደገና ያቆጠቁጣል፣ አዳዲስ ቅርንጫፍንም ያበቅላል ይላል። አዳዲስ ቅርንጫፍ አወጣ ማለት ከዛ በኋላ ላይፉ በሙሉ ፉል ኦፍ ፍሩትስ ይሆናል ማለት ነው። ቅርንጫፍ ካለ ፍሬ ስለሚኖር ማለት ነው። ከዚህ በኋላ ህይወታችሁ በፍሬ የተሞላ ይሆናል። ከዚህ በኋላ ህይወታችን በፍሬ የተሞላ ይሆናል። መንፈሳዊ ህይወታችን፣ አገልግሎታችን፣ ነገራችን በሙሉ በፍሬ የተሞላ በጌታ
በኢየሱስ ስምና ስልጣን ይሆናል። ኢየሱስ ክርስቶስ ለዘላለም እስከ ዘላለም ጌታ። ይሄ ሁሉ ግን የማስራ ነው ካላችሁ የመንፈስ ቅዱስ ስራ ነው። ክብር ለኢየሱስ። ከመንፈስ ቅዱስ የተነሳ እንደገና ትቆማላችሁ። ከመንፈስ ቅዱስ የተነሳ ነገራችሁ በጠፍ ይመለሳል። ከመንፈስ ቅዱስ የተነሳ አዳዲስ ቅርንጫፍ ታወጣላችሁ። አዳዲስ ልምምድ ውስጥ፣ አዳዲስ አደራረግ ውስጥ፣ አዳዲስ እንቅስቃሴ ውስጥ እንዴት አድርጌ ላብራራላችሁ። አዳዲስ ቅርንጫፍ ታወጣላችሁ። በቃ አዳዲስ ቅርንጫፍ ማለት አዳዲስ ልምምድ፣ አዳዲስ ነገሮች በህይወታችን ሊሆኑ ይጀምራሉ። አዳዲስ ቅርንጫፎችን አወጣችሁ ማለት ደግሞ ቅርንጫፍ ካለ ደግሞ ህይወታችሁ ላይ ቅርንጫፍ ካለ ህይወታችሁ ላይ ፍሬ ማፍራት ትጀምራላችሁ ማለት ነው። አይገርምም? አንድ የተቆረጠ ዛፍ ስሩ በመሬት ውስጥ የበሰበሰ ያረጀ ዛፍ አዳዲስ ቅርንጫፎችን አብቅሎ ብዙ ፍሬ ላዩ ላይ ሲገኝበት የእሷ ነገር አብቅቷል፣ የእሷ ነገር አክትሟል፣ የእሷ ነገር ከዚህ በኋላ ተስፋ የለው ከተባልሽ በኋላ እንደገና ጌታ በግራ ቆሞሽ ሲያከብርሽ እሱ አይረባም ከዚህ በኋላ የእሱ ነገር አበቃ ከተባለ በኋላ እግዚአብሔር እንደገና በግራ ቆሞ ብዙ ፍሬ አፍርተ ስትታይ በዚህ አይነት መንገድ እግዚአብሔር የሚጎበኛቸው ሰዎች በዚህ በመካከላችን እኔ አያለው። በኢየሱስ ስም ሆኖላችኋል። በኢየሱስ ስምና ስልጣን ሆኖላችኋል። በኢየሱስ ለዘላለም እስከ ዘላለም ጌታ ነው። ሆኖልኛል የሚል ሰው ካለ በደንብ አሜን ይላል። ሆኖልኛል የሚል ሰው ካለ በደንብ አሜን ይላል። ሆኖልኛል የሚል ሰው ካለ በደንብ አሜን ይላል። ጌታ ስሙ ይባረክ። ስለዚህ የዛሬ መልእክቴ ይሄ ነው። ጨርሻለሁ። እንጸልያለን። ሁላችንም እንጸልይ። በዚህ ሰዓት ላይ በጣም በከባድ ድካም ውስጥ ነኝ ያለሁት። በከባድ ስለት ውስጥ ነኝ ያለሁት። በከባድ መሸነፍ ውስጥ ነኝ ያለሁት። የምትሉ ሰዎች ካላችሁ የእምነት ጸሎት ባላችሁ እጸልያለሁ። የዋሽታ ማገኘ እግዚአብሔር የሚለው ባላችሁበት መንፈስ ቅዱስ ያገኛችኋል። እንደገና የሚያቆም እጥፍ አድርጎ የሚመልስ አዳዲስ ቅርንጫፍ እንድታበቅሉ የሚያደርጋችሁ መንፈስ ቅዱስ ያገኛችኋል። ከዚህ በኋላ ህይወታችሁ ፍሬያማ ይሆናል። ፍሬያማ ይሆናል። ኢየሱስ ለዘላለም ጌታ። በዚህ አጋጣሚ ከነገ ጀምሮ የ3 ቀን ጾምና ጸሎት ፕሮግራም አለ። ነገ ጁን 3 ነው። ጁን 3፣ 4 እና 5 የ3 ቀን ጾም ጸሎት ፕሮግራም አለ። ይህን ጾም ጸሎት ያዘጋጀነው መጽሐፍ ቅዱስ 2ኛ ሳሙኤል ምዕራፍ 5 ላይ ባለው ቃል መሰረት ዳዊት ተቀብቶ በእስራኤል ላይ ሲነግስ ፍልስጤማውያን በሙሉ ኃይላቸው ፈልጉት ወጡ ይላል። ዳዊትም ወደ ምሽግ ወረደ ይላል። ዳዊትም ወደ ምሽግ ወረደ ይላል። ብዙ ጊዜ በህይወታችን ላይ ተቀብተን ስንነግስ፣ በር ሲከፈትልን፣ ጸሎት ሲመለስልን፣ የተስፋ ቃል ሲፈጸምልን፣ ደስ በቃ ስንጎበኝ ስንባረክ ጠብቆ ደስታችንን ሊመታ ያ የተከፈተውን ሊዘጋ የተሰራውን ሊያበላሽ የሚመጣ የፍልስጤማውያን መንፈስ አለ። ብዙዎቻችሁ አመስግናችሁ ሳትጨርሱ ለቅሶ ውስጥ ትገባላችሁ። ብዙዎቻችሁ አመስግናችሁ ሳትጨርሱ ለቅሶ ውስጥ ትገባላችሁ። ተደስታችሁ ሳትጨርሱ ሀዘን ውስጥ ትገባላችሁ። ተከፈተ ብላችሁ ሳትጨርሱ በር ይዘጋባችኋል። ኢየሱስ ለዘላለም ጌታ ነው። ስለዚህ እህቶች፣ ወንድሞቼ በእነዚህ 3 ቀናቶች እዚህ መንፈስ ላይ ነው የምንጸልየው። በዚህ መንፈስ ላይ ነው የምንጸልየው። ስንቶቻችሁ እንዲህ አይነት ነገር ፌስ ታደርጋላችሁ? አመስግኜ ሳልጨርስ ደስታስቼ ሳልጨርስ ስሜቶቻችሁ ይሰማችኋል። ይህ መንፈስ ነው፣ መመታት አለበት። አይ ነው ዛሬ ሮብ እናንተ ጋር ነው፣ እኛ ጋር ገና እስቲ ማክሰኞ ነው ያለ እና አሁን ላይቡን ከዘጋው በኋላ ባይዘዌ የነገውን የጸሎት ሪከርድ አዘጋጅቼ ቴሌግራም ቻናላችን ላይ እዛ ኢሮፕ እና አፍሪካ ኢትዮጵያ ያላችሁ ሰዎች ግሩፕ ላይ ጸሎት ርዕስ አስቀምጬ የላችሁ ነው የምንተኛው። እናንተ አሁን አውሮፓ ያላችሁ ሰዎች፣ አፍሪካ ያላችሁ፣ ኤዥያ ያላችሁ ሰዎች ከኛ ቀድማችሁ ነው የምትመጥኑት። ጸሎት የምትጨርሱት ከኛ ቀድማችሁ ነው። እኛ ደግሞ እናንተ ነው የምንቀጠለው። ሁላችንም ጾሙ ባለንበት ሰዓት አቆጣጠር እስከ 6 ፒኤም ነው። ቴሌግራም ግዴታ ነው። ቴሌግራም ግዴታ ነው። ባለንበት ሀገር እስከ 6 ነው። እስከ 6 ፒኤም ነው የምንጸልየው ማለት ነው። እና ፕሊዝ ይህን ጾም ጸሎት ጆይን አድርጉ። ይህን ጾም ጸሎት ጆይን አድርጉ። ባለፉት ዚህ ናቸው። የዛሬ ወር የ7 ቀን ጾም ጸሎት ይነበራል። ይሄ
ግን በጾም በጸሎት ካልሆነ አይወጣም በሚል ርዕስ የዚህኛው ወገን በጾም በጸሎት ካልሆነ አይወጣም በሚል ርዕስ የጾም ጸሎት ላይ ነበር ዛሬ ሆነ። እግዚአብሔር አስደናቂ ነገር አድርጓል። ከሳምንት በፊት ደግሞ ኮንፈረንስ ላይ ነበር 4 days of blessing በሚል እግዚአብሔር ድንቅ ነገር አድርጓል። ዩካን ጆይናስ ኦርቶዶክስ ምለሽ ጄሪ ጆይን አድርጊ፣ ችግር የለም። ስለዚህ ቲክቶክ ላይ በዚህ ሰዓት ነው የምገባው። እኔ ቶሮንቶ ስላሉ በቶሮንቶ ታይም አቆጣጠር 8 PM ላይ ነው የምገባው። እስከ 8 እስከ 11 ድረስ ጸሎት አለን፣ መዝሙር አለን፣ የቃል ጊዜ አለን። 3ቱንም ቀን ሮብም፣ ሐሙስም አርብም ማለት ነው። ቴሌግራምን ጆይን ብታደርጉ ግን የጸሎት ርዕሱን እና ትምህርት ታገኛላችሁ። በዛ መሰረት ነው የምትጸልዩት። እግዚአብሔር ድንቅ ነገር ያደርጋል። ከፈለጋችሁ በውስጥ መስመር ጻፉልኝ፣ ወይ ለኔ አሊያም ለኪያ ግሬት ጻፉላት። ከላይፍ በኋላ አድ እናደርጋችኋለን ማለት ነው። ቴሌግራም ግዴታ ምጡት። ቴሌግራም ማንም ሰው ዳውንሎድ ማድረግ ስለሚችል ነው። ቴሌግራም ግዴታ ነው። ቴሌግራም ግዴታ ነው ማለት ነው። ክብር ለኢየሱስ ይሁን። አሁን ልጸልይላችሁ። ኢየሱስ ለዘላለም ጌታ ነው። ቃሉን አንድ ጊዜ ያነበውና እጸልያለሁ። ዛፍ እንኳን ቢቆረጥ እንደገና ሊያቆጠቁጥ አዳዲስ ቅርንጫፍ ሊያበቅል ተስፋ አለው። ተቆርጠሻል፣ ተቆርጠሃል፣ ተቆርጣችኋል። ተስፋ አላችሁ። እንደገና የማቆጥቆጥ አዳዲስ ቅርንጫፍ የማውጣት ነገራችሁን በእጥፍ የማግኘት ተስፋ አላችሁ። ስሩ በምድር ውስጥ ቢያረጅ፣ ጉቶ በመሬት ውስጥ ቢበሰብስ፣ የውሃ ሽታ ባገኘ ጊዜ ያቆጠቁጣል፣ እንደተተከለችልኝም ቅርንጫፍን ያወጣል። ስለዚህ የተቆረጠውን ዛፍ እንደገና እንዲያቆጠቁጥ አዳዲስ ቅርንጫፍ እንዲያወጣ የሚያደርገው ነገር ምንድን ነው ካላችሁ፣ የውሃው ሽታ ነው። ውሃ ደግሞ በመጽሐፍ ቅዱስ ውስጥ ምንድን ነው? መንፈስ ቅዱስ ነው። ዛሬ በእኔና በእናንተ ሕይወት መንፈስ ቅዱስ ይህን 3 ነገር ያደርጋል። እንደገና እንድናቆጠቁጥ ያደርገናል። አዳዲስ ቅርንጫፍ እንድናወጣ ያደርገናል። የጣልነውን ነገር በእጥፍ መልኳችንን ይመልስልናል። የእምነት ጸሎት ልጸልይላችሁ። ሃሌሉያ! ሁሉም ሰው ባለበት ይጸልይ። መንፈስ ቅዱስ ሆይ አገኘኝ ይበሉ። መንፈስ ቅዱስ ሆይ አገኘኝ ይበሉ። ይሄ ቃል በእኔ ላይ ይስራ በሉ። ይሄ ቃል በህይወቴ ላይ ይስራ በሉ። ይሄ ቃል በዘመኔ ላይ ይስራ በሉ። ይሄ ቃል በቤቴ ላይ ይስራ በሉ። ይሄ ቃል በህይወቴ ላይ ይስራ በሉ። ዛሬ በኢየሱስ ክርስቶስ ደክማችኋል፣ ትበረታላችሁ። ወድቃችኋል፣ ትነሳላችሁ። አዝናችኋል፣ ትጽናናላችሁ። ታማችኋል፣ ትፈወሳላችሁ። ታስራችኋል፣ ትፈታላችሁ። ጥያቄ ያላችሁ እግዚአብሔር ጥያቄዎቻችሁን ሙሉ ኢየሱስ በጌታ በኢየሱስ ስምና ስልጣን መልስም ያደርግላችኋል። የዘላለም አምላክ የሰራዊት ጌታ ልዑል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። እግዚአብሔር አባት ሆይ ስለ ምሕረትህ፣ ስለ ፍቅር፣ ስለ ይቅርታ ስም የተባረከና የተመሰገነ ይሁን። ቃሉን ላከፈወሳቸው ከመከራቸው አዳናቸው ተብሎ ለተጻፈ በቃል ውስጥ እያለፍክ እየፈወስከን